ከመጥፎ ጓደኛ ጋር የሚውሉ ሰዎች ጧት ቀልብን የሚያደርቅ ከሰዓት ቀልብን የሚያደርቅ ማታ ቀልብን የሚያደርግ ጓደኛ ቢያስክ ቁጥር ነገ የውመል ቂያማ ትካዜ ውስጥ ሐዘን ውስጥ ይገባል። ምን ይላል? ያ ወይለታ ለይተኒ ወይኔ ምኞቴ ይላል። ሐይ ዐለ ሰላህ ሲባል ቆይ በኋላ እንሰግዳለን ይባባላሉ። ጓደኞቼ እንዳይከፋቸው ሐድራው እንዳይቀዘቅዝ ተብሎ ለሰባት እየተቃመ ነው። ይሄ እንዲቀዘቅዝ አይፈልግም። ለምን? ጓደኞቹ እንዳያዝኑበት አንቺም ብሎ ኢማንኛ እንዳይሉት። አሁን እኮ ነፍስያ ነው። እስካሁን የብርድ ልብስ አልታጠፈም ትላለህ። ምን ችግር አለው? ጠፋው። ማን አንተ? አስተካክለው። ትንሽ ነገር ውሃ ቀጠነ ጎንፎ ወፈረ እያለን ምን የመሰለ ቤታችን እናበላሻለን። ሰውየው አንኳክቶ የሚስቱን ችግር መጥቶ ሊነግር ሲል እያንኳኳ ሶስት ያንኳክቶ ዑመር አልከፈቱለትም። በኋላ ላይ ሄደ። ሲሄድ አሳደው ያዙት። አንኳክተ ነበር ስከፍትልህ አመለጥክ ይሉት። አይ የሆነ ፈትዋ ልጠይቆት ነበር መልሱን አግኝቻለሁ አላቸው። ዑመር ኢብኑ አልኸጣብ ዑመር በዚህ ካለፈ ሸይጣን በዛ ነው የሚያልፈው ነው የተባለው። ያ ጀግና ሚስትየው የጨቀጨቀቻቸው ነው። ሴቶች እኮ ዑመር እንደሚፈሩት ረሱሉን አይፈሩም ሰለላሁ ዐለይሂ ወሰለም። ዑመር ራሱ ይደነግጣሉ በጣም ከመፈራታቸው የተነሳ። ነገር ግን ምን ጠይቀኝ ነው መልስ ያገኘው አሉት። አይ እኔ ስለ ሚስቴ ችግር ልነግሮት ነበረ፣ እርሶ ጋር ደግሞ ሚስቶት ስጦቦጥቦት በቃ እኔ እርሶን ከጦቦጥቦቹት እኔስ ምን አለኝ ብዬ ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። አላህ ሱብሓነሁ ወተዓላ በዚህ በዱንያ ላይ ትልቅ ስጦታ የሰጣቸው የሚባሉት ሰዎች ጓደኛ ነው። እነዚህ ጓደኛ የሚባሉት ጓደኝነት በብዙ መልኩ እናውቃለን። ለምሳሌ በ4 ዓመታችን በ5 ዓመታችን ሕፃን ልጇን ጓደኛ እንባባላለን፣ እሱም ጓደኛ ተብሏል። በልጅነታችን በ5 ዓመታችን ከአንድ ሕፃን ልጅ ጋር እኮ ኒካ አስረናል። ከዛ እዛው ነው የምንፋታው አይደል? በጥፊ ስትመታ በቃ ትጣላለህ፣ በቃ ተፋታ። እሱም ጓደኛ ተብሏል። በሆነ አጋጣሚ የምትገናኛቸው ጓደኞች አሉ። በመብላት በመጠጣት አብሮ በማቃቃም የምታገኘው ጓደኛ አለ። በሃይስኩል በኤሌመንተሪ በዩኒቨርሲቲ በሰፈር የምትለዋል። ይሄ ጓደኛ አይደለም፣ አብሮ የሚያዋውል ነው እንጂ የሚባለው ጓደኛ ይባላል። አላህ ሱብሓነሁ ወተዓላ ጓደኛ ያላቸው ነብዩ አለይሂ ሰላቱ ወሰላም ጓደኛ ያሏቸው ማን ናቸው? እነዚህን ኢንሻአላህ እናያቸዋለን። ትክክለኛ ጓደኞች የሚባሉት አላህ ቃል የገባላቸው ጓደኞች ናቸው። አላህ የውመል ቂያማ የታሉ ለኔ ብለው የተዋደዱ ዛሬ በአርሽ ጥላ የሌለበት በሆነው በጥላዬ ስር የማደርጋቸው ጥላ የሚባል በሌለበት ሰዓት ላይ ዛሬ በአርሽ ጥላ ስር የማደርጋቸው የታሉ ይላል። እነዚህ ጓደኛ የሚባሉት መሰረታቸው ለአላህ ብለው የተገናኙ ለአላህ ብለው የተዋደዱ ናቸው። እነዚህ ሰዎች ባህሪያቸው ተባለ መጀመሪያም ሲገናኙ ለአላህ ብለው ነው፣ ሲለያዩም ለአላህ ብለው ነው። ምንም አይነት ጥቅም አስቦበት አይደለም። ወደ ቤቱም ሲሄዱ ለአላህ ብለው ነው፣ ዱንያን ሲለያዩም ለአላህ ብለው ነው። ይሄ ጓደኛ መሆኑ የምታውቀው መቼ ነው? አንተ ድንገት ቀድመ ዱንያን ለቀ ስትሄድ ያንተ ቤተሰብ ጉዳይ ያሳስበዋል። እጅግ በጣም ትንሽ ናቸው፣ አላህ ያዘነላቸው ናቸው። ይሄን የሚያደርግ ጓደኛ ከሌለ ጓደኛ የለህም እስካሁን። ጓደኛ የሚባሉት ሲለያዩም ለአላህ፣ ሲገናኙም ለአላህ፣ ሲዋደዱም ለአላህ፣ ሲተራረሙም ለአላህ ብለው የወንድሙ ለቅሶ ሲደርስ አጠገቡ ነው፣ ሲያገባ አጠገቡ ነው፣ ሲተክዝ አጠገቡ ነው፣ ግራ ሲገባ አጠገቡ ነው፣ ከሚስቱ ጋር አንዳንድ ነገር ሲፈጠርበት አጠገቡ ነው፣ ከባሏ ጋር አንዳንድ ነገር ሲፈጠርባት አጠገቧ ናት። አለ ነው የዚህ አይነት ጓደኛ? ወይስ ከአንገት በላይ ነው? ሐቢቢ ደህና ነህ? ሐቢቢ እንዴት ነህ? አይደለም እንባባለው? ዝም ብሎ ሐቢቢ ይባላል እንዴ? ደህና ነህ ብለህ ተናገር። ሐቢቢ ማለት እኮ በቃ ወዳጄ እኮ ነው እያልክ ያለው፣ የውስጥ ወዳጄ እኮ እያልክ ነው ያለው። ይሄ ጓደኛ ካንተ ጋር አለ ወይ?
ስለዚህ ከአርሽ ጥላ ስር ከሚያደርጋቸው ሰዎች መካከል አንዱ ማን ናቸው? ረጁሉን ተሐባ ፊላሂ ወፍተረቀ ዐለይሂ ሲዋደዱም ለአላህ ብለው ሲለያዩም ለአላህ ብለው ያሉ ናቸው። ጓደኝነት ምን ያህል ደግሞ ከባድ እንደሆነ ሁላችንም የዘነጋነው ሐዲስ ነው። የሚገርመው ቀጥሎ ያለው ሐዲስ ጓደኝነት ምን ያህል እንደዘነጋን የሚነግረን ሐዲስ ነው። ሶስተኛው ሐዲስ ነብዩ አለይሂ ሰላቱ ወሰለም አንድ ወጣት መጥቶ ምን አላቸው? አንቱ የአላህ መላእክተኛ ሆይ፣ ብዙዎቻችን ወላሂ ተንሸራተትንበት፣ አባቴ ሞቷል፣ ካሁን በኋላ አባቴ በእኔ ላይ ምን ሐቅ አለው አለ ብሎ ጠየቃቸው። አሁን ጓደኛ ተራ ይመስለናል አይደል? ሐዲሱ ግን በጣም ከባድ ነው የሚነግረን። ሁለት ነገር ነገሩት። አንደኛ ዱዓ ልታረግለት፣ ረቢ ረሐምሁማ ከማ ረባያኒ ሰጊራ፣ ጌታዬ ወይ በልጅነቴ እንዳዘነልኝ አባቴ አንተው ቀብር አስተኝተዋልና እዘንለት። ሁለተኛ ምን አሉት? የአባትን ጓደኛ ወዳጅ ልትቀጥል አሉት። አያችሁት ምን ያህል ከባድ እንደሆነ? የአባትን ጓደኛ ልትቀጥል ነው አሉት። አባትን ቀበርከው ማለት ትልቅ ሐቅ አለ የሚቀጥል ማን? ያ መጥቶ የሚዘያየሩት የነበሩ፣ ሲሄዱ አብሮ የሚጫወቱ የነበሩ፣ ሲመጡ መስጊድ አብሮ የሚመጡ የነበሩ፣ ሽማግሌ ቤታችሁ ለእህት ሲመጣ ለአንተ ሲሄድ አብሮ የሚሄዱ የነበሩ ጓደኛ ያ ሐቅ አለብን። በአብዛኛው ነው የዘነጋው ነው። ድንገት ዱዓውን ልናስታውስ እንችላለን። ግን የአባት ጓደኛ መቀጠል ብዙዎቻችን የለመድነው አይደለም። ሞታው 3 ቀን አብሮ አላው ትተነዋል። በሆነ አጋጣሚ ያ የአባት ጓደኛ ከሞተ ለቅሶ ደርሳለ እንጂ ሄደ አሰላሙ አለይኩም ሐጂ እንዴት ኖት? የመሐመድ ልጅ ነኝ እንዴት ነው ሰላም ኖት ማለት ሰውየው ላይ ራሱ የሚፈጠረው ስሜት ቀላል ነገር አይደለም። የበለጠ ስሜታቸው እየጨመረ ነው የሚመጣው። ምን ያህል የአባቶቻችን ሐቅ የረሳ ነው መሆኑ። እዚህ ዱዓ ላይ ግን ምን አለ? ዑምራን ብታረግለት፣ ሐጅን ብታረግለት፣ ጉድጓዷን ብትቆፍርለት፣ መስጊድ ብታሰራለት፣ አንድ ቁርአን ገዝተ መስጊድን ብታስገባለት ሁሉም ትችላለህ። ባንተ የማይደርሰው ነገር የለም። አባትህ ባንተ የማይደርሰው ነገር የለም። ዱዓ ሲባል በዱዓ ብቻ እንዳዘጉት ማንኛውም መልካም ነገር ለአባታችን ብለን የምንቀጥላቸው ነገሮች አላህ Subhanahu Wa Ta'ala ያን ሰደቀቱ ጃሪያ እኛን ይቀበለናል ማለት ነው። ስለዚህ ጓደኝነት የሚለው ከሞተም በኋላ የሚቀጥል መሆኑን ነብዩ አለይሂ ሰላቱ ወሰለም በዚህ ሐዲሳቸው ያስታውሱናል። ስለዚህ እነዛ በትክክለኛ ለአላህ ብለው የተዋደዱ የሚባሉት ጓደኛ ማማቾች የሚገናኙበት የሆነው ነገ የውመል ቂያማ ምን የሚያገኙ ጥቅም አለ? አርሽ ጥላ ስር ከመሆኑ ውጪ ጓደኛው ለጓደኛው ሸፋዓ እንዲሆን አላህ ይሄንንም ደረጃ አብሮ ይሰጠዋል። ጓደኛን ሸፋዓ ሆነ ይለዋል። ሸምግሎ ብሎ ጓደኛውን እንዲያወጣ ያደርገዋል። ድንገት አንዱ ጓደኛው ተንሸራቶ ተውበት ሳያደርግ ሞቶ በቀልቡ ላይ ደግሞ ላኢላሃ ኢላላህ ካለች ሂድ ያን ጓደኛን አውጣ ይባላል። ሂድ ሸፋዓ ሆኖ ያን ጓደኛ ተብሎ ከእሳት እንዲወጣም ያደርገዋል። ጓደኝነት የሚባለው በጣም ቀላል እንዳልሆነ ዝም ብለን ግን የምንይዛቸው ጓደኞች አላህ Subhanahu Wa Ta'ala ማንኛውም መጥፎ ጓደኛ የያዙ ሰዎች ከመጥፎ ጓደኛ ጋር የሚውሉ ሰዎች ጧት ቀልብን የሚያደርቅ ከሰዓት ቀልብን የሚያደርቅ ማታ ቀልብን የሚያጠርግ ጓደኛ ቢያስክ ቁጥር ነገ የውመል ቂያማ እቺን የቁርአን አያ አሁን የቀራት ወንድሜን ኡስታዝ መሐመድ የቀራትን አያ ማንም ሰው ትካዜ ውስጥ ሐዘን ውስጥ ይገባል። ምን ይላል? ያ ወይለታ ለይተኒ ወይኔ ምኞቴ ይላል። ወይኔ ምኞቴ ያ ወይለታ ለይተኒ ለም አተኺዝ ፉላናን ኸሊላ እና ለጓደኛ የሚባለው ይሄን ልጅን ባልያዝኩት ኖሮ ያ ልጅ የሚያዝ እኮ አልነበረብኝም። ምኞት ነው ግን ምንም አያመጣም። ዛሬ ግን እናመጣለን። እንድናመጣም ነው የምንመካከረው። ለም አተኺዝ ፉላናን ኸሊላ
ምን አለ ይህንን ጓደኛ አድርጌ ባልያዝኩት ለምን አጠፋ لقد أضلني عن الذكر አላህን ከማስታወስ አዘናገኝ حي على الصلاة ሲባል ወደ መስጊድ ያመጣው ይዞት ነው የሚሄድ حي على الفلاح ሲባል ወደ አላስፈላጊ ቦታ ነው የሚወስደው حي على الصلاة ሲባል ቆይ በኋላ እንሰግዳለን ይባባላሉ ጓደኞቼ እንዳይከፋቸው ሐድራው እንዳይቀዘቅዝ ተብሎ ለሰባት እየተቃመ ነው እንዲቀዘቅዝ አይፈልግም ለምን ጓደኞቹ እንዳያዝኑበት አንቺም ብሎ ኢማንኛ እንዳይሉት እየሰማ ግን ያለው የአላህን ጥሪ ነው ጓደኛ ነገ የጸጸት ቀን ይሆንብናል ማለት ነው እሱ ደስ እንዲለው ብለው መስራው ነገር አለ አይደል እሱ ቅር እንዳይለው ብለው መስራው ነገር አለ ሙእሚን ደግሞ አላህ ይከፋብኛል አይከፋብኝም አላህ ይቆጣብኛል አይቆጣብኝም አላህ ያዝንብኛል አያዝንብኝም ብሎ እንጂ የሚጨነቀው ጓደኛ አይልም ምክንያቱም ለነብዩ አለይሂ ሰላቱ ወሰለም ትልቅ የዳዕዋቸው የጀርባ አጥንት ስፓይናል ኮርድ የሚባሉት ማን ነበሩ እስልምናን ሳይቀበሉ አይዞ የወንድሜ ልጅ ካሁን በኋላ ወንድ የሆነ ይንካ ዳዕዋን አድርግ ሐቅን አስተላልፍ እስቲ ወንድ የሆነ ካሁን በኋላ ይንካ ብለው ዳዕዋን ሲታገላቸው የነበረው ማን ነበር ልጆች አይደለም አቡ ጣሊብ ነው አቡ ጣሊብ አጎታቸው ነው በነብዩ ጉዳይ አለይሂ ሰላቱ ወሰለም ተንሰፍስፈዋል ለምን የቲም ሆነው ያደጉት እናት የላቸው አባት የላቸው ማን የላቸው አያት ሞቶባቸዋል ከዚህ መከራ በዙባቸው ከዚህ ሰድቧቸዋል ከዚህ በት ይወረውሩባቸዋል በተለያየ መከራ ውስጥ ሲያስገቧቸው አቡ ጣሊብ ግን ሲያዩ ላኢላሃ ኢላላህ እንኳን አልተቀበሉ ግን ካሁን በኋላ እስቲ ወንድ የሆነ ወንድሜን ልጅን ካሉ በቃ አድርግ ዳዋሉ ግን አቡ ጣሊብ ወደ ሞት አፋፍ ላይ በደረሱ ጊዜ ትልቁ ጉዳት የፈጠረባቸው ማን ነው ከተባለ ጓደኛ ነው ከዚህ በኩል ማን አለ ረሱል አለይሂ ሰላቱ ወሰለም አሉ መሃል ላይ ማን አለ አልጋው አለ አቡ ጣሊብ የተኛበት ከዚህ በኩል ደግሞ የተረገመው ማን አለ አቡ ጃህል አለ እሳቸው ምን ይላሉ ያ አሚ ቁል ላ ኢላሃ ኢላላህ ከሊመተን ወሐጅ ለከ ኢንደላህ አንዴ ብቻ ላ ኢላሃ ኢላላህ በል አንዴ ብቻ ላ ኢላሃ ኢላላህ በል እንደው አጎቴ አንዴ ላ ኢላሃ ኢላላህ ብሏል ብዬ እንኳን አላህ ዘንድ እንድከራከርልህ ላ ኢላሃ ኢላላህ በል እያሉ ይነግሩታል ከዚህ በኩል ደግሞ ያ የተረገመ አቡ ጃህል አለ በዘመኑ ቋንቋ ሼም ነው የሚባለው አተርገቡ عن ملة عبد المطلب አረ ሼም ነው እንዴ የአያቶችን ሃይማኖት እንደዚህ ትሞታለህ እንዴ ይላቸዋል እሳቸው ከዚህ ላ ኢላሃ ኢላላህ በል ይላሉ አቡ ጣሊብ ወደዚህ ያሉ አቡ ጣሊብ ሐቁን እኮ አውቀዋለሁ ምን ከለከላቸው ጓደኛ አዛረጋቸው ሊሞት ሲል ይመጣል አየው የተረገመ ጓደኛ ሊሞት ሲል አጠገባቸው መጥቶባቸዋል አረባክ የትላንትናው ኢና ወጀድና አባና ነው እኛ አባቶቻችን ነው እንጂ የምንቀበለው ትላንትና የተወለደ ልጅ ሃይማኖትን ቀይር ሲል ትቀይራለህ እንዴ አረ ሼም ነው ባክ እያሉ እያሳፈሩት የአያቶችን መንገድ እንዴት ተዋል እያሉት እያሳፈሩት በዚህ መልኩ አቡ ጣሊብ ላ ኢላሃ ኢላላህ ሳይሉ ምን ሆኑ ሞቱ በጣም ሲጨነቁ አላህ ምን አላቸው ኢነከ ላ ተህዲ መን ሐበብት አንተ የምትወደው የምትመራ አይደለህም አላቸው ወላኪን አላህ ይህዲ መን የሻ አላህ ነው የፈለገውን የሚመራው አላቸው እንግዲህ አላህ Subhanahu Wa Ta'ala ለሳቸው ምህረት እስከሚያደርግልኝ ድረስ استغفر አደርጋለሁ አሉ
ያ ረቢ ማሮ እያሉ ዱዓ አረጉ። ዱዓ ሲያደርጉ ኢን ተስተግፊር ለሁም 70 መረተን ፈለን የግፊር አላሁ ለሁም አላቸው። አላህ 70 ጊዜ ምህረት ብትጠይቅለት ፈለን የግፊር አላሁ ለሁም አላህ አይምሮም ሲባሉ እሳቸው ምን አረጉ መሰላችሁ? ከ70 በላይ ጀመሩ። ኢን ተስተግፊር ለሁም 70 መራት 70 ነው እንደ ከለከለኝ ከ70 በላይ ማድረግ ጀመሩ። ከዛ በኋላ ለአንድ ሙእሚን አይገባውም ለሙሽሪክ استغفار ሊያደርግለት የሚል የቁርአን አያ ሲወርድ ቆመ ሁሉም ነገር። ምህረት ማድረጉም استغفار ማድረጉም ቀረ ማለት ነው። አሁን በኔና ባንተ እይታ አቡ ጣሊብ የጀሃነም ነው ቢባል ይከብዳል አይደል? በኔና ባንተ እይታ ግን ሁሉም የሱ ዕቃ ነውና እንደፈለገ ማድረግ የሚችለው እሱ ነው። አንዳንዴ ከአቅማችን በላይ ሂዳያ ያላገኙ ሰዎች ስናይ በጣም እንጨነቃለን። ሂዳያ በጣም እንመኝላቸዋለን። ግን ሂዳያ ከሚን አላህ ብቻና ብቻ ነው። ብዙ ሂዳያ የምትመኝላቸው ሊኖር ይችላል። ግን እሱ ስጦታ ከአላህ ብቻ ነው። በቃ ኢነከ ላህታህዲ መን ሐበብተ ሰበበ ንዙሉ ለሳቸውም ቢሆን ሁላችንም ይመለከታል። ብዙ እንዲመሩልን ብዙ ጥሩ እንዲሆንልን ምን ፈልጋቸው አሉ። ነገር ግን ሂዳያ ያለው በአላህ ስብሓነሁ ወተዓላ እጅ ስር ብቻ ነው። ይቀልቡሃ ከይፈ የሻ እንደፈለገ አድርጎ የሚገለባብጠው ጌታ እሱ ነው። ስለዚህ መጥፎ ጓደኛ ይኸው አታይም እስከ ቀብር ድረስ ተከትሏቸው መጣ። አሁንም ብዙ ነገሮችን ማንተው ለምንድን ነው? ለጓደኛችን ብለን። ነገር ግን ከኛ የሚጠበቀው ጓደኛዬ ለነገ አኺራዬ ይጠቅመኛል አይጠቅመኝም። በተለይ አሁን ደግሞ ባለንበት ክረምት ነው። ልጆች ወደ ቁርአን ቤት የሚላኩበት ነው። ወላጆችም ወላጅነታቸውን ረጋ ብሎ ካዩ ብዙ ከልጆቻቸውም ጋር የሚገናኙበት አጋጣሚ ነው። ብዙን ጊዜ ወላጆቻችን 12 ሰዓት ተነስተው ለከፊሉ እንቁላል ሲጠብሱ፣ ለከፊሉ ኢንዶሚ ሲሰሩ፣ ለከፊሉ ሩዙ ሲሰሩ ሰርቪስ መጣ ተብሎ ደግሞ ይሮጣሉ። ማታ ሲመጡ ደግሞ ያመሻሉ፣ ወይም ቁርአን ቤት ሄዱ ያመሻሉ። አባት ያመሻል። በመተኛትና በመነሳት ነው ሐያት የሚያልፈው። አሁን ግን ይህን ክረምት ልጆቻችን ጋር አብረን ስንበላ ጓደኛውን እናውቃለን፣ አብረን ስንበላ አመሉን እናውቃለን፣ አብረን ስንበላ ንግግሩን እንለያለን። እያንዳንዱን አሁን በጠይቃችሁ የልጃችሁ ጓደኛ ማን ነው ብል በአብዛኛው ሰው ያውቃል። ብዙ የፈተና ተሰጥቶ ለወላጆች ብዙ ቦታ ብዙ የልጆቻቸውን ፍላጎት ምን እንደሆነ የማያውቁ ቁርአን ምን ደረሰ ቢባል አሁን እዚህ ጋር 3 ወላጅ ብጠይቅ ላበላብ ነው የሚሆኑት። ያው ቁርአን ቤት እንደሚሄድ ነው እንጂ የሚያውቀው ስንት ጁዝ እንደደረሰ አላቅም ነው የሚለው። አንዳንዱም አላህ ይማረው እንጂ ትምህርት ቤት ሄዶ ወላጅም ተብሎ ልጅ ስንተኛ ክፍል ነው ሲባል 7 ነበር 8 ነበር ስንት ነበር የሚልም ወላጅ አለ። አሁን ይሄ ወላጅ ራሱ ወላጅ አይደለም የሚያስፈልገው፣ ለራሱ ወላጅ ያስፈልገዋል። ምክንያቱም ኢንቨስት እያደረገ ያለውን እርሻ ምን እንደሚያገኝ አይረሳምና እነዚህ ደግሞ ልጆቻችን ትርፎቻችን ናቸው፣ ጌጦቻችን ናቸው። አልማሉ ወልበኑን ዚነቱል ሐያት ዱንያ ለነገው አገራችን ብቻም ሳይሆን የዱንያችን ጌጦች ብሎ ነው አላህ Subhanahu Wa Ta'ala የጠራው። ይህን ጌጥ ለመጠበቅ ልጆቻችንን በዚሁ አጋጣሚ ክረምቱ ገብቷልና በዚሁ አጋጣሚ ከልጆቻችን ጋር በደንብ አድርገን ልንገናኝ የሚገባ ትልቅ ትውስታ ነውና ይህን አጋጣሚ ሁላችንም ልንጠቀም ይገባል። ሌላው አላህ Subhanahu Wa Ta'ala ምን ይላል? አልአኺላሁ የውመኢዚን ባዕዱሁም ሊባዕድን ዐዱው ኢላ አልሙተቂን። ችን አስመሩበት። ማንም ጓደኛ ከማንም ጓደኛ ጋር የውመል ቂያማ ጠላት ነው የሚሆኑት አንድ ጓደኛ ብቻ ሲቀሩ አለ። ኢላ አልሙተቂን አለ። ሙተቆች የሆኑ ግንኙነታቸው ምን እንደሆነ ይታወቃል። አላማቸው በዘር አይደለም፣
አላማቸው ገንዘብ ስለሚቆጥሩም አይደለም አላማቸው አላህ Subhanahu Wa Ta'ala በሚፈልገው መንገድ ስለሆነ ግንኙነታቸው ያማረ አላህ ያደርግላቸዋል አላህ ከነሱ ያርገን ስለዚህ ለኛ ጓደኛ ምንለው ለህቴ ጓደኛ ምትያት ባክሽ ማታ ከባሌ ጋር አልተግባባውም አንድ ሲለኝ ሁለት አልኩት ሶስት ሲመልስልኝ እኔም አራተኛ መለስኩለት ብላ ወይም ብለ ስትነግረው ጓደኛ እንዲመለሰችላው እና በቴስታ ታቀምሳትም ነበር የሚል ከሆነ ይሄ ጓደኛ አይደለም ይሄ ትዳር አፍራሽ ነው ያቱም የሷን ችግር አላዳመጥካትም አንተ የሰደባት ስድብ አጥንቷን የሚሰብር ሊሆን ይችላል የተጎዳችው ጉዳት አላወክላት ቆይስ ያው ሴቶች ታቀለ እንደ ዑመር ኢብኑ አልኸጣብ እኮ እንዴት እንዳደረጉ ሶይዮ አንኳክቶ የሚስቱን ችግር መጥቶ ሊነግር ሲል እያንኳኳ ሶስት ያንኳክቶ ዑመር አልከፈቱለትም በኋላ ላይ ሄደ ሲድ አሳደው ያዙት አንኳክተ ነበር ስከፍተላ አመለጥ ሲሉት አይ የሆነ ፈትዋ ለጠይቆት ነበር መልሱን አግኝቻለሁ አላቸው ዑመር ኢብኑ አልኸጣብ ዑመር በዚህ ካለፈ ሸይጣን በዛ ነው የሚያርፈው ነው ከተባለው ያ ጀግና ሚስቲዮ የጨቀጨቀቻቸው ነው ሴቶች እኮ ዑመር እንደሚፈሩት ረሱሉን አይፈሩም ሰለላሁ ዐለይሂ ወሰለም ዑመር ራሱ ይደነግጣሉ በጣም ከመፈራታቸው የተነሳ ነገር ግን ምን ጠይቀኝ ነው መልስ ያገኘው አሉት አይ እኔ ስለሚስቴ ችግር ልነግሮት ነበር እርሶ ጋር ደግሞ ሚስቶ ስጦቦጦቦት በቃ እኔ እርሶን ከጦቦጦቦቹት እኔስ ምን አለኝ ብዬ ነው እኔ ማንነትና ነው ብዬ ነው ብዬ መልሱን አገኘው አለ ዑመር ኢብኑ አልኸጣብ እኛ ለትንሽ ነገር በራፍ ላይ ውሃና ያለን ማናባሽ ይሄን ውሃ አስቀምጪ ትላታለህ ምን አናገረው ውሃውን አታነሳውም እዛች ጋር ተስቀምጠው አሁን እኮ ነፍስያ ነው እስካሁን የብርድ ልብስ አልታጠፈም ትላለህ ምን ችግር አለው ጠፋው ማን አንተ አስተካክለው ትንሽ ነገር ውሃ ቀጠነ ጎንፎ ወፈረ እያለን ምን የመሰለ ቤታችን እናበላሻለን ኤም ሳይበቃ ደግሞ ለዘንድሮ ሴት ደግሞ ዝም ብለሽ ሴት አይደለሽ እንዴ ትላለህ ሴት ናት አዎ ሴት ልጅህም ናት እናትህም ናት እህትህም ናት ሁሉም ነገርህ ናት አንተም ብላ አይደል እንደመጣችው ሚሳቀን ገሊዛ ናት እኮ በብርቱ ቃል ኪዳን የተሰጠች ስጦታ ናት እሷ በቃ የሆኑ ሴቶች ስለረከሱ አንተ ቤትም ያለችው ሚስት የረከሰች ትመስላለች እያጠባች ነው እኮ ልጅ ትክክለኛም ጓደኛ እሷ ናት እንጂ ሂሳብ ያንዳንዱን ብታስደምር ሴት እኮ አትከፍልም እስቲ ማን ነው ከኛ ውስጥ እስቲ ሚስቴ ጡት ስታጠባ ልጆችን ገንዘቡን ከፍያታለሁ የሚል እስቲ አንድ ሰው ይስጣት የጡት ከፍያታለሁ የሚል በሸሪዓ ያስከፍላል አይደል ዛሬ ሰማችሁ ደነገጣችሁ ትከፍላታለህ ጸባይን ካላሳመርክ ትከፍላታለህ ማን ነው ሴጡት የከፈለ ከማከላችን ያ የተቧጨረችበት እንቅልፍ ያጣችበትን ነገር ጡት ታጠባለች ምንድነው የከፈልናት ክፍያ ግን እንዳለ ታውቃላችሁ አሁን እኮ እናንተ ክፍያ ይላል እንዴ አበዛው ጤፍ እየከሸመትኩ አይደል እንዴ ልትል ነው እየበላው አይደል አንተ እሱ ቅቤው የሚቀርበው ላንተ ሐኒድ በሩዝ ላንተ ነው የሚቀርበው እሷ ቀርስ ብላ ነው የምትበላው ጓደኛ በትክክለኛም ጓደኛም ናት አሁን ብዙ ቤት የተበላሸው ልንገራችሁ ጓደኛውን ለማስደሰት ጓደኞቼን ለማስደሰት ብሎ እሷን አስከፍቶ ነው ብዙ ሰው የሚገባው አስቤዛ ግዛልኝ ጭቅጭቅ ነው አጋሽቶ የ3000 ብር ጫት ለመግዛት በጠረባ ነው የሚጥሉት ጫቱን ለሱ ምንም ችግር የለብንም ለአስቤዛ ንጹህ ዘይት ገዝተልኝና ለማለት ሁሌ ጭቅጭቅ ነው እዛ ቤት ለጫቱ ለምንድን ያልተጣሉት ጓደኞቹ ይቀየሙበታል አንተ ሞኝነ እንዴ እሷ መሰማት ይለዋል ያ ጓደኛ አይደለም
ወላሂ ጓደኛ አይደለም ይሄ በትርኪ ሚርኪ ነገር የተገናኘ ነው ጓደኛ እንዳይመስልን ጓደኛ ሰብር የሚያስተምርህ ጓደኛ አኺራ የሚያስተምርህ ጓደኛ ስነ ስርዓት የሚያስተምርህ ጓደኛ ልጆችህን የሚቀጥል አብሽሩ አባታችሁ ቢቀድምም እኔ አለውላችሁ ይሄን ነው የምትማሩት እንደዚህ አይነት ትምህርት ቤት እኔ ነኝ የምከፍለው አብሽር ያዞሽ እህቴ ይሄ ነው ነውር መሸፋፈን ይሄ ነው ጓደኛ ማለት አሁን ጓደኛ አለቀ ቀድሞ ስለሞተ ለክሶ ላይ የሚያየው ሰው የለም ቀብሮ ሽልን የሚለው እንደ አንድ ኖርማል ሰው ስንት ሰዓት ነው ቀብሩ ብሎ ነው የሚጠይቀው ያ ጓደኛ ግን እንግዳ ማስተናጋጅ ነበር መሆን ያለበት ያ ጓደኛ ቤተሰብን ባጠርጎ አብሽሩ ብሎ ቦታ አድርጎ ነበር መሄድ ያለበት ይሄ ሁሉ ጭንቅ ውስጥ እስከመግባት ምን እናርጋ በቃ ይቅርብ ጓደኛ ምን ያደርግልሃል ቁርአን አለ ጓደኛ ኢማምን ጓደኛ ታደርጋቸው ሙአዚንን ጓደኛ ታደርጋቸው መጨረሻ ዱንያን ስተናበትኩ የምታገኛቸው ሁለቱን ነው እነዚህን ጓደኛ አድርግ በሁሉም እንቅስቃሴ ያላችሁ ነው ጓደኛ መምረጥ ያለባችሁ አሁን ባለሀብት ከባለሀብት ጋር ይገናኛል የናንተ ሀብት ጓደኝነታችሁ ለመልካም የማታውሉት ከሆነ ስለመቋጠር ብቻ ጥብስ ለመብላት ጭብጦ የሆነች ነገር ለማድረግ ጭብጥ ያደርጋል ሁለት ጓደኛ ማቾች ዱባይ ሄዱ አሉ ያላህ ነገር ሁለቱም ቋጣሪ ናቸው ግን ጓደኛ ማች ተብለዋል ዱባይ ሄዱ አሉ መኝታ ሄዶ ሲጠይቁ 170 ብር አሏቸው መሰለኝ በድርሃም ሰው ደግሞ ብዙን ጊዜ የሚያባዛው በኢትዮጵያ ነው የሚደምረው ቶሎ ወደ ኢትዮጵያ ነው የሚመጣው አይደል ወይ በኢትዮጵያ ሲያስበው አንድ ቀን ማደር 4000 ብር ይመጣበትና ያንቀጠቅጠዋል ሁለቱም ቋጣሪ ስለሆኑ መስጊድ ሄዱና እንግሊዘኛ አይችሉም ወይ አረብኛ አይችሉም ዘበኛውን ሄዶ እዚህ ጋር ማደር ይቻላል እንዲያሉ ያሸክ አየው ኮንቲነር ለመጫን የሄደው ልጅ እንዲጨነቃሉ ኮንቲነር ሊጭኑ ነው የ10 ሚሊዮን ብር ዕቃ ለመጫን የሚሄድ ምን አለ ቆንጆ አልጋ ላይ ብተኛ ምን አለ ቆንጆ ቁርስ ቆንጆ ምሳ ብትበላ ምን ችግር አለ እንደውም የጠየቀውን ዘበኛ የሻይ ሰጣው ዱአ አርግልን ብለም ትወጣ አልነበረም ሆነ ያለበት ዘበኛው አያቸውን አዲስ የለም ማለት በመልእክት እሱም በመልእክት ቋጣሪ ሆነ ጥሩ ያልሆነ ጓደኛ ገንዘብን ስታወጣ ራሱ ምን ይላል መሰለ አረባ ካንተ ልጆች እንዲ ቀስ ብለን እኮ ማውጣት ያለበት አላህ ለዚህ ነው የስስታም ሁሉ ስስታም ብሎ የተናገረው ማን ነው ወያእሙሩን الناس بالبخل ሰዎችን በስስት የሚያዛለ መሰሰቱ ሳያንሰው ላንተ የስስት ኡስታዝ ሆነሃል አንተ ጋር ቋጣሪነት ያስተምራል ይመጣና ፈቅር ብቻ ነው የሚያቀርበው በቃ ጭንቀት ነው የሚያስተምረው አላህ አቅም የሰጣችሁ ወንድሞች እባክህ ወንድሜ አላህ ከዚህ ሁሉ ሰው ከ120 ሚሊዮን ህዝብ ገንዘብ ሰጠን መልካም ነገር እንስራበት ወንድሜ እኔ እናንተ ዳይ አይደለንም አይደል አሁን ማሰገድ አንችልም አይደል አሁን አንችልም ማቅራትም አንችልም አሁን አንችልም ስለዚህ አላህ ገንዘብ ሰጥቶን ይላው የሚያቀሩት ኡስታዞች ለምን አናጠናክረው የአንድ መስጊዳችን ጉዳይ ለምን አንይዝ ገጠር አካባቢ ልብስ ያጣ ገጠር አካባቢ ጫማ ያጣ ገጠር አካባቢ እድሜ ልክ ሙሉ የጓሮ ቆጮ ብቻ እየበላ ያለ አለ እዛ ምን ሰድቅ እዚህ ምን ሰድቅ እያለ ካልሄደ የጓደኛ አይደለም እሱ የሚያስተምር ምንድነው 13 ቦታ ጫራታ አሸንፋል ይደውልልህና ገንዘብ አዘጋጅ ሌላ ቦታ ደግሞ 14ኛው መያዝ አለብን ይላል ምንድነው ያከለብደቱ ሰው ርቦታል ግራ ገብቶታል ቤተ ዘመዶች ግራ ተጋብተዋል 13 ቦታ ይዘ ምን ልትሆን እሺ አየር ላይ አትበር የተለየ አትበላ የተለየ መኝታ የለ መስራት ማሻአላህ ጠንክር ቻይና ለምን ትሄዳለህ ፋብሪካ ክፈት አላህ ይክፈትልህ ጥሩ ነው መስራታችን መጠንከራችን በደንብ ጥሩ ነው ግን ጥሩ ጓደኞች ሲኖሩ ቸርቶናል አልሰጥም ካልክስ አንተ ምን ጊዜም
ጧት ተረግመሃል። ነቢዩን ዓለይሂ ሰላቱ ወሰላም የረገሙ አላህ ያሳየ። ተራጋሚ እሳቸው ናቸው። አሚን የሚለው ጅብሪል ነው። ሙስተጃብ የሚያደርገው አላህ ነው። ጧት ምን ጊዜም ጧት ሁለት መላእክቶች ይወርዳሉ። አንደኛው የሚራገው አንደኛው ዱዓ የሚያደርግ ጌታዬ ወይ ለሚሰጥ ሁሉ ተካለት፣ ለቋጣሪ በመልካም ነገር ለማያወጣ ሰው ደግሞ አጥፋበት። አሁን እሳቸው ባይሉ መናገር ራሱ ይከብደኝ ነበር። ከማንም በላይ ግን አዛኝ ስለሆኑ ትናገራለህ። ለሁሉ አዛኝ ስለሆኑ ጓደኝነታችን ይሄንን መሰረት የማያደርግ ከሆነ ሁሌ ስለ ማንቸስተርና ስለ አርሴናል የምታወራለት ከሆነ ሁሌ የምታወራው አያት እንዲያችን ልጅ የሴት ጓደኛ የለህም እንዴ? የለኝም ወላሂ በል በሰላም ይልሃል። መርዝ ነው የጓደኛ የሴት ጓደኛ የለም? አዎ የለኝም። ኢና ሊላሂ ወኢና ኢለይሂ ራጂዑን። አንተ ነው እኮ ኢና ሊላሂ ወኢና ኢለይሂ ራጂዑን የሚለው። ማን ነበር ኢና ሊላሂ ወኢና ኢለይሂ ራጂዑን መባል የነበረበት? አንተ ነበርክ እኮ አይደል? አየው መጥፎነቱ በዚህ ዘመን በ21ኛው ክፍለ ዘመን ይላል። በ21ኛው በ51ኛው ክፍለ ዘመን ኒካ ነው ያለው በእስልምና። መቼም ያለው ኒካ ነው። ሴት ልጅ የሙከራ ስርጭት አይደለችም። ማንም ሰው ደግሞ በጣም የሚያጅበኝ ልንገራችሁ፣ መጥፎ ጓደኞች የተለያዩ የቤት ልጆችን ካበላሹ በኋላ ስንት አበላሻችሁ ብትላቸው 6 ሴት አበላሻለሁ 7 ይላል 9 ይላል። የሆነ ጊዜ ተውበት አድርጎ ሲመለስ በቃ አሁን ወደ ኒካና ተውበት አድርግ ስትለው ምን ይላል መሰለ? እና ያቺ የሆነ ሴት ጋር አይቻለሁ እሷን አግባ ስትለው አውዙ ቢላህ እንዴት እሷን አገባለሁ ትዳር አይደል እንዴ ይላል። አየው አይፈልጋቸውም እነዚህ ያበላሻቸውን ሴቶች። ይሄን በደንብ ንገሯቸው እህቶቻችሁ። አይፈልጋትም። ለጊዜያዊ ነገር የፈለገ ጓደኛ ላርግሽ እያለ እኛ ጋር እንግዲህ ገርል ፍሬንድ ወንዝ ፍሬንድ የሚባል የለም። የትዳር ፍሬንድ ነው ያለው እኛ ጋር። ለምን መንገድ ላይ ስትሄድ አትሸማቀቅም? راح ሆነ ከሷ ጋር ታወራለህ፣ راح ሆነ ትነካለህ፣ راح ሆነ ትቀራረባለህ፣ راح ሆነ ሐሳብ ትለዋወጣለህ። የዛሬ 7 ዓመት ሊያገባት ጓደኛ አድርጎ ሰጥቷል፣ ይይዛታል። 7 ዓመት በቴሌፎን ሊያወሩ 7 ዓመት ከሷ ጋር ስታወራ እንኳን 7 ዓመት 7 ወር ስታወራ ፍቅሩ ራሱ ይጠፋባል፣ ያልቅብሃል። ሴቶች ብልጥ ሲሆኑ ደግሞ ከዚህ ርቀው ልጅን ኒካ ካላሰርኩ ብሎ ደግሞ ሲንገበገብ ጓደኛ ለማድረግ የተንገበገበው ልጅ ሁሌ ልቡ ይቆማል። መቼ ነው ልጅ እንደው ኒካ ስር ይዤ መገባው ይላል። ለምን? ክፍት አይደለችም እሷ፣ ለሐራም ክፍት አይደለችም። ሙእሚናት ቃኒታት ታኢባት ሳኢማት ናት፣ ጿሚ ናት፣ አላህን ፈሪ ናት፣ ለጌቷ ሰጋጅ ናት፣ ሁሉም ነገር ናት። ታጓጓለች። ለጊዜው በጓደኝነት እንቆይ ሲላት አይ እንደዚህ የለም። ለምታረገው ቀን ማድረግ ትችላለህ። ከዛ ውጪ ግን እየተቀራረብን አይ ጓደኛዬ ናት እያልን አንዳንዴም ቤተሰብን ላስተዋውቅ ተብሎ ጓደኛዬ ናት እየተባለ ምን ሄዳቸው ነገሮች የትዳርን ጉጉት ይቀንሰዋል። ፍላጎታችን እየወረደ ነው የሚመጣው። ከተቀራረበ ደግሞ ምን መሆኑ አይቀርም፣ መንሸራተቱ አይቀርም። አንዳንዱ አትቀራረብ ስትለው ምን ይላል መሰለ? እኔ ወላሂ ስቀርባትም ምንም ስሜት አይሰማኝም ይላል። ይሄ ታከም ነው የሚባለው። ሴት አጠገብ ተጠግቼ እኔ ምንም ስሜት የለኝም ካለ ሕክምና ያስፈልገዋል። ሐኪም ቤት ይዛችሁ ትሄዱ። ወመን አስደቁ ሚነላሂ ቂላ፣ ከአላህ የበለጠ እውነተኛ ተናጋሪ የለም። አንድ ሰው እጅና እግሩ ታስሮ ውሃ ላይ ተወርውሮ አደራ አንድ ውሃ እንዳይነካ ይባላል። ባህር ላይ ወርውሮ አንድ ውሃ ቢነካ ያሳያለሁ ትለዋለህ። ወርውረህ እኮ አልከው። እንደዛ እንደማለት ነው። ከገባት ችለውም አላህ ጌጥ አድርጓቸዋል፣ የሚስቡ አድርጓቸዋል። ይሄን ጓጉቶ እንዲመጣ ነው የተፈለገው። ይሄን ነው ጓደኛ የተባለው እንጂ ለ6 ቀን ለ10 ቀን ለ50 ቀን ለ2 ወር ለ3 ወር አይደለም ጓደኛ የምታደርጋት። ዱንያ ላይ ካለች ትልቁ ነገር አሁን ከቤታችን ካጣ ነው ትልቁ ነገር ከሚስቶች ጋር
ከልጆች እናት ጋር ጓደኛ አድርገ የምትወያየው ነገር አለመኖሩ ነው። ቢያንስ እቺ ልጅ እኮ ልጆችን ትይዝላለች ከቀደምካት፣ ልጆችሽን ይዛል ከቀደምሽ። ጓደኛ ልታደርገው የሚገባው ዛሬ መለየት ያስፈልጋል እንጂ በማይገባን ነገር እየገባን የምንሰባሰባቸው የምናወራቸው ነገሮች ለቤታችን ማዕና ካልሰጠ ጓደኛ ያስፈልጋል። እኛ በሀያታችን በዚህ ወጣትነት እድሜያችን ወላሂ ብዙ ወንድሞቻችን ሸኝተናል። አብዛኛው ጓደኛ አስመሳይ ነው። አስመሳይ መጣ ቢሮ ታለቅሳለች። 6 የቲም ይዣለሁ። ጓደኛ ባለቤቴ ድሮ እኔ ቤት ውስጥ በሳምንት አንዴ እያረደ ነበር ጓደኞቼን ሁሉ የሚጋብዛቸው። ዛሬ አንድ ልጆቼን ያየው ነው የምትል። አንድ ልጆቼ ይሄ ነው ጓደኛየው። ለምን አንተ አታየውማ? ትላንት የሚቀርበው ለአንተ እንጂ ለአላህ ሲል አልነበረም። ብዙ ሰው እናያለን። ያው ብዙን ጊዜ ኢትዮጵያ ውስጥ የሚዘፈንልን መቼ ነው? ስንሞት ነው። ስራ ያለው ግን ከሞት በኋላ ነው። የሚስቱ ጉዳይ በሀያት ካሉ፣ የእናቱ ጉዳይ በሱ እጅ ከነበሩ በጣም እኮ ይረበሻል። አንድ ወንድም ሲሞት እኮ በጣም ይናጋል። ጥሩ ዱንያ እንኳን ጥሎላቸው ቤት ቤቱ ይናጋል። የሚገርም እንደ አባት ነውርን የሚሸፍን ስለሌለ፣ እንደ አባት የሚያስተካክልም ስለሌለ ቤት ውስጥ ስለዚህ የዛሬ ራሳችን ለሁለት ሀገር የሚጠቅመን ጥሩ ጓደኛ ማድረግ። ስትሞት ያዝንልሃል፣ በሀያት ካለ ይረዳሃል፣ ካረዳህም አይዲያውን ይሰጣል፣ አቅጣጫ ይሰጣል። አብሽር ስራ እንጀምራለን። ዛሬ በጣም ይዋዳሉ የምትላቸው ጓደኞች እኮ ቻይና ሄጄ ብሎኛል አንዱ ወንድሜ። ቻይና ሄጄ ሁሉም ይፈራራል። ለምንድን ነው ስለው አንዱ የሚያመጣውን አንዱ እንዲያውቅ አይፈልጉም አለ። አየው ቻይና ድረስ ሄዶ ይጣላል። እዚህ ታዲያ እንዴት ረህመት ይወርድ? የኔን ዕቃ ሊጭንብኝ ይላል። የኔን ዕቃ ሊጭን እስቲ እሱ ከገዛ በኋላ እኔ ያለው ይባባላሉ አለ። አንድ 15 ቀን ሄጄ የአላህን ታምር ነው ያየሁት አለ። የሰው ጭካኔ የሚገርመው ግን ጓደኛሞች ናቸው። እና አንዱ ሄዶ ሊገዛ ሲል አለ አንዱ መተኛቱን አውቆ ነው ሄዶ የሚገዛው አለ። ተኝቶ አላው ሄዶ ገዝቶ ጭኔው ወደ ቤርጎ ይመለሳል። ዕቃው እንዲያይበት አይፈልግም። ቶሎ ደግሞ ጫኑልኝ ወደ መርከብ ነው ምናምን ነገር ይባላል። ግን ስታያቸው ምንድናቸው? በጀማ ሄዱ ጓደኛሞች ናቸው። ስለዚህ በተለያየ መልኩ ተሰባሰብን ማለት ጓደኛውንም ማለት አይደለም። በትምህርት ቤት ተገናኘን ጓደኛውንም ማለት አይደለም። ለሆነ ሰዓት ቤቱን ለማድመቅ ቁጭ ብለን ደግሞ ጫት የምንቀባበለው እሱን ጓደኛ መሆን አይደለም። አንተማ ትክክለኛ ሚስቴ ጓደኛዬ ናት የምትል ከሆነ ጓደኞች ቅር ይበላቸው እንጂ ለሚስት ቅመህባት አትገባ። ከምንም በላይ ትልቁ ጓደኛ እሷ ናት። እኔ ለሚስቴ ብዬ እንደውም አንተ መንገር ያለብህ እኔ ለሚስቴ ብዬ አላህ መጀመሪያም አልፈቀደልኝም። ለሚስቴ ብዬ ካሁን በኋላ እኔ እንደውም ከናንተ ጋር አልቅመም። ከተመለስን አብረን መመለስ አለብን። እኔ እንዲህ ሚስቴን የጎዳዋ ከሆነ ይሄ ሁሉ ሰው እንዴት ይጎዳታል ሚስቴን ብሎ እህቶቹንና ሚስቶቻችሁን ብሎ መናገር ነው ያለበት። ለጓደኞቹ ሼም 5 ሰዓት ይገባል። ቤት ሲገቡ ልጆቹም ተኝተዋል። አሁን ለነዚህ ጓደኞች ነው መስዋዕትነት እየተከፈለላቸው ያለው። ድንገት ቀብረውት ሽል የሚሉ ጓደኞቹ ማለት ነው። ትክክለኛ የልጆች እናት የሆነችው ትልቁ ወላሂ ጓደኛ ናት። አሁን ለምን መሰለ ያሳነስካት? አብረ ስለኖርክ ነው። ለአንተ ትንሽ የመሰለች ውጭ ያለችው ሴት ትልቅ የምትመስልህ እንጂ የተለየ ነገር የለም። እቺ መስዋዕትነት ከፍላ አልጋን እየጠበቀች ነው፣ ቤትን እየጠበቀች ነው፣ ክብርን እየጠበቀች ነው። እቺ ሴት የእውነት ጓደኛህ ናት። ላንቺ ላስከፋውሽ ነገር ሁሉ አፉ በይ። ይሄው ካሁን በኋላ ትላንት ወዲያ ደውሎልኛል። ይሄው ቀጥቅጠኸው ዛሬ ይሄው ተፍቶ ግንባሬን ይዞ አፎቱ ሊላይ ጠየቀኝ። ያው አልቅምም ብሎኛል ብለው ኦንላይን ሲያገናኙኝ ነበር። አልহামዱሊላህ ቤታችን የበለጠ ሰላሙ እየጨመረ ነው የሚመጣው እንጂ 5 ሰዓት የምትገባ ከሆነ ከጓደኛ ጋር እየተቃመ ቤቱ ባዶ ነው። ልጆቹ ነጭ ሽሮ ነው የበሉት፣ ቅቤ እንኳን የለውም። በብዙ ሂደት ማህበረሰቡን እየጎዳ ቤተሰብ እየጎዳ ሚስትን እየጎዳ ነው ያለው። ስለዚህ ጓደኛችን እንምረጥ። ለአላህ ብሎ ነው የቀረበኝ አይደለም ነው። አዎ በቃ ጓደኛ ያርገው የእውነት። እኔ አሁን ሁላችሁን የምጠይቀው
ትክክለኛ እኔ አንድ ሐጃ ቢገጥመኝ የልቤ ነው ሚስጥር አለ እኮ ለማንም አይነገርም። አንዳንዴ ግን በጣም መርጠ የምትመርጣቸው ወንድሞች አሉ። አለኝ ያ ወንድሜ አንድ ቦታ የዚህ አይነት ርዕስ ያስኩኝና የሃይስኩል ተማሪዎች ናቸው 12ኛ ክፍል የሽኝኝት ፕሮግራም ብለው ነው ያዘጋጁት። እቺን ርዕስ ይዤ አናገርኳቸው። አሁን ወደ ዩኒቨርሲቲ ልትሄዱ ነው፣ ተፈትናችሁ ስትጨርሱ ወደ የሐጃችሁ ልትሄዱ ነው። ከመሐከላችሁ በ12 ዓመት ግንኙነታችሁ የልብ ጓደኛችሁን ንገሩኝ እስቲ እጃችሁን አውጡ አልኳቸው። ወላሂ አንድ ሰው አጣ። አንዱ ልጅ ተነስቶ በቃ ተናገረ። እኛ ለመመሳሰል እንጂ ጓደኛ የሚባል አናውቅም አለ። ለማስመሰል እንጂ ምንም ከልብ ያን ጓደኛ ምለው የለኝም አለ። በርግጥ የነዚህ ሃይስኩል ልጆች እኮ ችግር ብቻ አይደለም በብዙ ቦታ ያለ ችግር ነው። ስለዚህ ለነገው አገራችን ለዛሬውም ለራሳችን ለቤተሰባችን ለልጆቻችን አልহামዱሊላህ ባለቤቴ አላህ ብሎ የሱ መሽዓ ሆኖ የሱ ውሳኔ ሆኖ ዱንያን እንኳን ብለቅ ትክክለኛ ለአላህ ብዬ የምወደው ጓደኛዬ ይሄ ነው ብለ ንገራቸው ለልጆች። ለባለቤትም ንገራት፣ ነገ አትሰቃይብህ። በኔ ጉዳይ ልታናግሩ የሚገባ ይሄ ነው። ይሄ ጓደኛ ተጨንቆ ዛሬ ወንድማችን አብዱ ታውቁታላችሁ፣ አካል ጉዳተኛው ባለቤቱን አጥተዋል። ባለቤቱ ሞታለች። ታውቁታላችሁ፣ ብዙን ጊዜ በሚዲያ የሚቀርብ ነው። ጧት መጣና ልጇ መክፈል ማንችለው ገንዘብ አለብን ኑሩ ጀናዛው እንዳይወጣ ጉለሌ ነበር የተቀበረችው። በጣም ደነገጥኩኝ እኔ ራሴ ወላሂ። ጀናዛው ከመውጣቱ በፊት አንዴ ሰዎቹን አንተ አናግርልኝ ቢያንስ ቀብሩ መረጋጋት ስላለበት ይሄን ገንዘብ አናግርልኝ አለ። ወላሂ ደነገጥኩኝ፣ ፍጹም አላሰብኩም። አንዳንዴ ጠመጠመ ዲን ያውቃል የምትለው ደረቅ አለ፣ ምንም ማያውቅም ግን ከመስገድ ውጪ ደግሞ ምንም ማያውቅም ልቡ ለስላሳ ሰው ብዙ ሰው አለ። እዛ ውስጥ ያለ ሰው ነው። በቃ አደራ ጀናዛው ከመውጣቱ በፊት ይሄን አስተካክልልን፣ ደውልልን፣ ንገርልን። ደውለን ስንነግራቸው እነዛም ሰዎች ደነገጡ። ወላሂ ደውለን ስንነግራቸው ምን አሉ? ጀናዛው እንዲረጋጋ ብለን ነው፣ እኔ ተወክዬ ነው። ወደ 446,000 ብር ብድር አለ። ይሄን ብር ይዛን ደግሞ ቀብር ከገባች ጀናዛው አይረጋጋም፣ ቤተሰብ ተረብሸዋል ስላቸው ሰውየው እንደ ድንገት ኪሱም ወፍራም ነው ቀልቡም ወፍራም ነው። አፎቱ ሊላ ብያለሁ አለ። አፎቱ ሊላ ቅበሩ በቃ አብሽረዋል። አየው በሳል ሰው መኖሩ። ይሄ ጓደኛ ያስፈልጋል፣ ይሄ ልጅ ያስፈልጋል። እንዳይመስል 4 ጥብስ ይምጣ 3 ጥብስ ይምጣ የምትለው እውነት እንዳይመስል እሱ የጥብሱን ያጣ ጊዜ ሽል ነው የሚለው፣ ሌላ ጥብስ የሚገዛለት የሚፈልገው ና አብሽር እስኪ ያልፍልን ድረስ ሽሮ እንብላ ይለ ይሄድና በቃ እሷ ቸስታለች ባክ ተዋት ባክ ነው የሚለው። ካልገባህ ደግሞ አንተ መኪና የሚያሸጣል የቤት ዕቃ የሚያሸጣል ከሆነ ሰው የሆነ ብር ይዘት መጣለ መጨረሻ ላይ እንደዚህ ብር አለበት ትባላለህ። ያ ጓደኛ መክፈል አይችልም፣ ስሜቱም የለው መሰረቱን ስለሚያውቅ። ስለዚህ እኔ አንድ ጓደኛ አለኝ ሁለት ጓደኛ አለ የምትለው ካለ በዚህ ስሜት የምትረዳው ጓደኛ ሊኖር ይገባል። የውሸት ጓደኛ ልንይዝ አይገባም። አሁን አባቶች ብዙን ጊዜ አወል ሰልፍ ያሉ አባቶች ወላሂ የሚያሳዝነኝ ጓደኞቻቸው መስጊድ ላይ ሲሞቱባቸው በጣም ነው የሚጎዱት። ሐዘናቸው በጣም 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 ከፍተኛ ነው ጓደኛቸው ሲሞት። ለምን ይመስላችኋል? የዘርም የገንዘብም መሰረት እነሱ ጋር የለም። በጣም ነው የሚረበሹት። ልጆቹን ሲያይረበሻሉ በጣም። ትልቅ የሆነች እናት ስትሞት አባት በጣም ይረበሻል፣ ከሷ በላይ የሚተነፍስበት ሰው ስለሌለው። እሷ እኮ ገና ወጣት አይደለችም እናት፣ አባት ሞቶ በጣም ትጎዳለች። ለምን? የእውነት ጓደኛ የሚያደርጉት እነሱ ስለነበሩ። ትልቅ ጉዳይ ከሷ ጋር ነበር የሚያወሩት። ስለዚህ ከዛሬ ቀን ጀምሮ የኔንም ጓደኛ ያንተንም ጓደኛ የልጆቼ ጓደኛ የባለቤቴ ጓደኛ እንኳን ሌላው አይደለም
በዚሁ አጋጣሚ ስለምንገናኝ ከልጆቻችን ከቤተሰቦቻችን ጋር ባለቤትንም ጠይቃት ማናት ጓደኛሽ እስቲ እኛ ውስጥ አሁን እንደው ሱቢ የክረምቱ ዝናቡ አስቸግሮን ደውሎልን ሱቢ ተነስታል ያለ ጓደኛ አለ ጁማኤ ነው ምን ሰግዶ የሚላል ካለ ማሻአላ ጓደኛ አለ እስቲ በዚህ ክረምት እንኳን እንደው ቁርአን ምንቀራበት አላህ አቅሙ ከሰጠ ምናቀራበት ለትውልዱ የሆነች ካርድ ሰጠ ምን ሄድበት ነገር ተባብለን ምናወራው አለ ወይ ጓደኛ በሆነች ግርግር ብልጭልጭ ያለች ዱንያ ትመጣለች ብዙ ሰው ያጅባሃል ብልጭልጭ እንዳለችው ደግሞ ዱንያ አለች ጥፍት ትላለች እንዳሉ ይጠፉባሃል አታገኙም እንዳለ በቃ ሐባእ መንሱራ ባዶ ነው የሚሆነው ላንተም ለባለቤትም ላንተም ለእህትም ጓደኛው ማን እንደሆነች በደም ጠይቃት የዛሬ አራታችን ላይ ስንበላ ለምን አንተም ባለቤት ጥሩ ጓደኛ ከያዘች ጥሩ ጓደኛዋ ስለሆነች ነገ ለሷ ደውለ ቤታችን ትንሽ ችግር አለ ለአላህ ብለሽ አናግሪያ ስትል ባንተ ቤት ጉዳይ ትጨነቃለች ባንተ ቤት ጉዳይ ትረበሻለች ጓደኛ አላት ተገላገልክ አይበ ወደ ሌላም ቦታ ማይወጣበ እሷም ልክ እንደዚህ ሴቶቹ ጋር ጓደኛ ካረገን ሴቶቹ ጋር የሚያስከፋቸው ነገር ከተውን ከምንም በላይ ደግሞ ዱንያ ላይ አላህ Subhanahu Wa Ta'ala ጋር ዋናው ምስክራችን ማን ነው ቤተሰብ ነው አይደል የሚመሰክረው አለቀ የኛ ምስክሮቻችን ቤተሰብ ነው የቤተሰብን ምስክር ለማግኘት ዛሬ እኔም እናንተም ከቤተሰቦቻችን ጋር ጓደኝነቱን በመፍጠር ጓደኝነታችን በመቀጠል የተቻለን ያክል ለሁለት ሀገር የሚሆነ ንጣ ማናችንም እንዳረሰ ሰውየው የሚነሳው ከማን ጋር ነው ብሏል ሐዲሱ አልመርኡሁ ማ መን አሐበ ከሚወደው ሰው ጋር ነው የሚቀሰቀሰው ኳስም ስታይ መጠን ይኖረ አፍቃሪ የሆነ ከግርግዳ መጋጨት ግርግዳውን በቦክስ መምታት ብሎኬት መስበር ምን አገባ ለሁሉም ነገር በተቻለ መጠን ከንዲ ከሚያብዱ ጋር አለ ጓደኛዬ ብለው የደወለለ አብሽራ ይዞ ብሎ እንትና ተሸነፈባ አይደል አብሽራ አላህ ሰብር ይስጥል አንተም ለኔ የሚል ከሆነ ይሄ ጓደኛ እንዳይመስል ለማይጠቅም ነገር ለሁለት ሰዓት ለሶስት ሰዓት ቻት እየተጻጻፍክ ምትላላ ከሆነ እሱም ጓደኛ አይደለም ኢነ السمع والبصر والفؤاد كل اولئك كان عنه مسؤولا من ሰማበት ጆሮአችን ቀልባችን አይናችን ሁሉም ተጠያቂ ናቸው ሁለት ሰዓት ቻት ታደርጋለህ ለማይጠቅም አይታት ነበር እንዴ ከኛ በር ስትወጣ አላየዋትም አረተው ባካ ያያት ይመስለኛል አራ አላየዋትም ያቺ ቀይ የለበሰች እሷ ናት እንዴ ቀጭኗ አራ አይደለችም ወፍራሟ ምንድነው የሚጠቅመው ነው ምንም ለማይረባ የሁለት ሰዓት እንግዲህ ቻት ከተጻጻፍክ የ100 ብር ካርድ ማለት ነው እዚች ጋር ወጣ አንድ ጭማቂ ያጠጣበት ትንሽ ዱብዱብል አንድ ጭማቂ ከሁለት ዳቦ ጋር የድሮ ቢሆን ሁለት ዳቦ ስላችሁ ትደነግጡ ነበር ያሁን ሁለት ዳቦ እቺ ነው የምታክለው ሲጨምቃት ለዛ ብዬ ነው የሚጠቅምህን ነገር ነው ማድረግ ያለብህ ላላስፈላጊ ነገር የሚጠራ ጓደኛ አንተ መስታወቱ ነው ቢያንስ አንተ ዛሬ አላህ ምርጥ ቦታ አስገብቷል ያው በነፃ ነው የገባችሁት የከፈላችሁት ነገር የለም አሁን ስንወጣ ደግሞ ሸቅለን ነው የምንወጣው ሁሉም ዝግዘግቶ ነው የሚወጣው ዓለም ላይ በነፃ ገብተ አትርፈበት የምትወጣው መስጊድ ብቻ ስለሆነ የዘፈን ኮንሰርት እኮ ከፍተኛ ገንዘብ ነው እንደ ዘንድሮ ያዘንኩበት የለም ሰው ርቦታል የዘፈን ኮንሰርት የሴት ልጅ ዳሌ ለማየት የሴት ልጅ ታፋ ለማየት ያ ገንዘብ ግን ስንት ትውልድ የሚያድን ገንዘብ ነበር አሁን እኛ የሚያስፈልገን የምግብ ኮንሰርት ነው የሰደቃ ኮንሰርት ነው የሚያስፈልገው ቀይ ወጥ ሸቶት የማያውቅ ብዙ ሰው አለ መሃላችን ያንን ነው ማዘጋጀት የሚገባው ከነዚህ አይነት ጓደኞች ጋር ተባብረን መስራት ያለብን ይሄን ካረክ አላህ ረህመቱን ያወርድልናል እንጂ ለማይረባ ነገር ሞባይላችን ላይ መድከም አይናችን ቀልቶ መተኛት 6 ሰዓት ድረስ ማድረግ አሁን 6 ሰዓት ቻት ተጻጽፈን እንዴ ነው ሱቢ ምንነስ አትፋ አትድከም
የሚጠቅም ነገር ለሆነ ሰዓት ጎበዝ ሸቃይ ሆኖ ጎበዝ ነጋዴ ሆኖ ቢዝነስ ላይ ነው ማፍጠጥ ያለብን። ሰላት እንዳሰናበት ኪስ ገብቶ ሞባይል ማውጣት ቶ ቀስቀስ ዝበል። ሮጠም አትውጣ ከዚህ ቤት ቀስቀስ ዝበል። ይደርሳል፣ አላህ ላንተ የጻፈው ይደርሳል። ጊዜያችንን አላህ የሰጠን ወርቃማ ጊዜያችንን ዝም ብለን ማሳለፍ የለብን። ካሳለፍን ይህን ወርቃማ ጊዜ አላህ ፊት እንጠየቃለን። ይህን እድል ያላገኙ ብዙ ወንድሞች እህቶቻችን ስላሉ፣ ስለዚህ ዛሬ ከሰማነው የ35 ደቂቃ ትምህርት አንዷንም ቢሆን ከራት በኋላ አደራ እንድታስተላልፉ። ምን ነው እንድታስተላልፉ። በቃ ዛሬ ከባለቤት ጋር ፈታ አድርጋት፣ ፊትን ፈታ አድርገው። ማናሽ ጓደኛሽ እንዳትላት፣ ይሄ ፖሊስ ጥያቄ ነው። መጀመሪያ ፊትን የሰደቃ ፊት አድርገው ሰላም አለይኩም ብለህ ገባ። አንኳኳ ደስ እንዲላቸው። እስቲ ለነገ የሚጠቅመን ደግሞ ዛሬ እናውራ ብለህ አውራ። ውጪ ላይ መላእክት እንምሰል። ቤት ስንገባ ልጆች አይደንግጡ። ይሄን ነው ከኛ ማስተማር ያለብን። አላህ Subhanahu Wa Ta'ala እኔም በተናገርኩት እናንተም በሰማችሁት ምን እንጠቀም አላህ ያርገን። እዚህ ቤት እንደሰበሰበን ጀነት ላይ ከሚሰባሰቡት ቤተሰቦች አላህ ያርገን። አላህ መጨረሻችን ያሳምርልን። ዱንያ አኺራችን የሚያሳምር ጓደኛ አላህ ይስጠን። አኺራችን ከሚያበላሽ ጓደኛም አላህ ያርቀን። ለልጆቻችንም ጥሩ ጓደኛ አላህ ይስጣቸው። ለሴት ልጆቻችንም ጥሩ ጓደኛ ማለት ይገባቸዋል። ጥሩ ባል አላህ ይስጣቸው። ጓደኛም ነው፣ አባትም ነው፣ ወንድሟም ነው፣ ሁሉም ነገር ነውና ቤታችን ላይ ቁጭ ያሉ እህቶቻችን በተለይ አላህን የሚፈሩ አንድ ወንድ ከሐላል ውጪ እንዳይነካኝ ያሉ አላህ ይድረስላት። ያያት የሚደነግጥባት አላህ ይስጣት። እኛንም አላህ Subhanahu Wa Ta'ala በመልካም ነገር አላህ ይወፍቀን። እዚህ ቤት እንደሰበሰበን ጀነት ላይ አላህ ይሰብስበን። የዚህ ቤት ፍቅር አላህ ይስጠን። ልጆቻችን በዱንያ ላይ የምናወርሰው ይህን ቤት ነው። የዚህ ቤት ፍቅር አላህ ይስጣቸው። እዚህ ቤት ላይ በትክክለኛ የጥሩ ስነ ምግባር ተማሪዎች ሆነን የምንወጣ አላህ ያርገን። አላህ ይቀበለን። ይሄን የዛሬ አይነት ፕሮግራም ከኛ ጋር ሲሰባሰቡ የነበሩ በአላህ ፕሮግራም ወደ ቀብር የሄዱት ሁሉ ረውዳቱ ሚን ሪያዲል ጀና አላህ ያርግላቸው። ቀብራቸውን አላህ ያሳምረው። ይሄን ቤትም የገነባ በህይወትም ያለ የሞተም ካለ አላህ ይቀበለው። ለነገ ቤቱ ለአኺራ ስንቁ አላህ ያርግለት። እኛም እንግዲህ ቀንተናል መስጊድ በሚሰራ ሰው ለኛም ሱስ አላህ ያርግበት። ውድድራችን ሁሉ 00 መኪና ነው። እሱም ጥሩ ቢሆንም የሁለት ሀገር ደግሞ መኪና የምናገኝ አላህ ያርገን። የሁለት ሀገር መኪና ይሄ ነው በቃ ትውልዱን የሚነዳ መኪና ማለት ነው። ትውልዱ ገብቶ አትርፎበት የሚገባ ነው። አላህ ይወፍቀን። ኪሳችንም ቀልባችንም አላህ ሀብታም ያርገን። ገንዘባችን ምናዝበት እንጂ የማያዘን አላህ ያርገው። በራሳችን ገንዘብ አኺራ መንገዛበት አላህ ያርገን። አገራችንም ሰላም አላህ ያርግልን። ፍልስጤሞችንም አላህ ይድረስላቸው። አላህ በቃቸው አላህ ይበላቸው። እነሱ ላይ የተባበረ እነሱ ላይ ገንዘብ የሰጠ እነሱ ላይ መጥፎ ነገር የሰራ በመሞታቸው ስሜት ያልሰጠ ሁሉ ቤቱ ሐዘን አላህ ይግባ። የልጅ ሞት ነው ያየነው፣ የልጅ ሞት አላህ ያሳየው። የሚስት ሞት ነው ያየነው፣ የሚስት ሞት አላህ ያሳያቸው። እነሱ ላይ ለተባበረ ሁሉ አላህ ይበቀልላቸው። ከማናችን በላይ አዛኝ የሆነ ጌታ ነው። አላህ ይበቀልላቸው፣ አላህ ይበቀልላቸው። ሁሉን የሚበቀል ጌታ ነው። እሱ የያዘ ጊዜ ነጃ ያወጡምና ነጃ የማይወጡበትን አላህ ይስጣቸው። አላህ ይበቀላቸው። በእኛም ወንጀል ከሆነ እየተቀጡ ያሉት አላህ ለእኛም ምሕረቱን አላህ ይለግሰን። አላህ ይቀበለን። هذا وصلى الله على نبينا محمد وعلى آله وصحبه وسلم والسلام عليكم ورحمة الله وبركاته. ሰብስክራይብ በማድረግ ቤተሰብ ይሁኑ።